እንደዚህ አበሳጨኝ ነገር ምን እንደሆነ ታውቃላችሁ? ግን መርሐባ ውዶቼ ኢሉ ነኝ። ጠዋት ተነስቼ ቁርሴን መሰራራት ጀመርኩ። ባለቤቴ ጎመንና እንቁላል በድንች ቁርስ ላይ ከሚወደው ምግብ አንዱ ነው። የሰለጠነ ሰራተኛ አልቀመጥ ስላለኝ ምንም የማታውቀዋን ከገጠር አስመጥቼ ምን ንግባባው በምልክት ቋንቋ ሆኗል። አንዳንዴማ ሂስትሪ ክላስ ትዝ ይለኛል ስለ ባቢሎኖች የተማርነው። ይሄው ስራ እስከ አናቱ ተቀልሎ እሷ ቁጭ ብላ እያየችኝ ነው። ሹካ አምጪ ስላት ማንኪያ አምጪ ስላት ጫው ነው የምታመጣው። አልሐምዱሊላህ ቁርሴን አቀራርቤ ልጆቼን ለመጥራት ወደ ላይ ስወጣ ይዋቸው ማይኒ ጎረምሶች አንዱ የተኛበትን ክላስ እየጠረገ ነው፣ አንዱ ደግሞ የተኛበትን እያነጣጠፈ ነው። እናታቸው እንዳትደክም አዝነው እኮ ነው። አላህ ያሳድጋችሁ ከአይንና ሲጠብቃችሁ። ልጅ ለሌላችሁም አላህ ልጅ ይወፍቃችሁ። የኔ ጎረምሶች ማሰባቸው ነው ከምንም በላይ ያስደሰተኝ። ቡናችንን ጠጣን። ቡና ቁርስ ከሌለ እንጀራ በበርበሬ ግድ ነው። ቡና ቁርሲን ቀብኔ ዱቢ ቁርጢን ቀብኔ ይላል ወርጂ። ከዛ እንደዚህ ለብሼ ፏህ ብዬ ቡና ቁርስ ኬክ ጋግሬ ነበረ የሚሄድበት ሀጃ ስለነበረኝ ክቡ የዳቦ መጋገሪያ መሀሉን እያቃጠለ ተቸገርኩ። ሰሞኑን መፍትሄ መፈለግ ይኖርብኛል። እናንተ መፍትሄ ካላችሁ ንገሩኝ። ከሀጃዬ ስመለስ ነጫጭ ልብስ እንዴት እንደሚታጠብ ለሰራተኛ እያሳየኋት ልብሱን ሳሰጣ ገመዱ ተበጠሰ። ሁሌም የምናደደው ወይ ገመድ ይበጠሳል ወይ ልብሱ ላይ የገመድ ምልክት ይይዛል። ባሌ መናደደኝ ሲያይ ከጂኤች ኢንጂነሪንግ ይሄንን ስቴንለስ ስቲል ባለ 5 ፓርቲሽን የሆነ እያንዳንዱ 3 ሜትር አዞ አስገጠመልኝ ባልየው። ሹክረን። እናንተም በፈለጋችሁት መጠንና ሳይዝ ጂኤች ኢንጂነሪንጎች አሳምረው የማይዝግ ብረት የልብስ ማስጫ ይሰሩላችኋል። እግረ መንገዱንም እችን የአበባ መስቂያ ወይም ደግሞ ለበግ ወይ ፍየል ስታርዱ ማንጠልጠያ ይሆናል ብሎ አዘዘልኝ። እሱንም ከታች አካውንታቸውን ሜንሽን አረግላችኋለሁ፣ ስልካቸውንም እጽፍላችኋለሁ። ሁላችሁም ጂኤች ኢንጂነሪንግ ጋር እየሄዳችሁ ይህንን እቃ ማግኘት ትችላላችሁ። አባበላ ብያችኋለሁ። ቴንክ ዩ ፎር ዋቺንግ ባይ